ያለው የሚያደንግጥ እኔ ያደነገጨኝ ምንድን ነው? ብሩኬ ተመልሶ እንትን ነገር ሲላት እዚህ ቪዲዮ አይለቀቅም ብሎ ምናምን ሲያኩርፍ፣ ወይኔ ያኩርፈዋል እንዴ ብዬ ነው ያደንገጥኩ እንጂ መጀመሪያ እኮ ኖ እኔ እውነት መስሎኝ ማለት ነው። እሙሽዬ እያለች ቤት እንበር ምናምን ስላለች ማለት ነው። ፐርዶኝ በቃ እኔ ራሴ ተነገጥኩኝ። ወይኔ በላቸው ወይ እኔ መጨረሻ ላይ ነው የደነገጸኝ። ብሩክ ነው ያደነገጸኝ። መሀል ላይ ቪዲዮ አይለቀቅም ምናምን ሲል ማለት ነው። ምንልሽ ነው ለካ እሱ ማለት ነው እነሱንም መልሶ ነው ፍራንክ ያደረገው። ወይኔ እሙሼ ለራሱ እኮ ወይኔ መጨረሻ ላይ እኮ ምስ ብሩክ ለራሱ ተነጋግራለች። በቃ በቃ ተዋት አላለችም። በቃ በቃ ተንገራት። ጌታ ደስ ትለኛለች። ለምን እንደሆነ በጣም ነው የምትመቸኝ ጌታ በጣም እነታችን ነይ እስኪ ግቢያችን እና ምን ሆኖች ነው ተገልበጡ የምትለኝ? ምንድን ነው እቺ የምጽፈው? አረ ግቢና አውሪ። ነይ ግቢ እስኪ እናት ምን ነው ስፖርታል አላስገባም ማለች ባናዲስ ተገልበጭ ያልኳት ምን ላድርግ? መቼ ነው አላስገባሁሽ ያልኩሽ? ደግሞ አንቺ ደግሞ ከመጣሁ ያው በረዳ ቆምኩ ሳቅተኝ ምላሰወት ንግስትዬ እንዴት ነሽ? እኔ እናት አንቺ ረሳሁሽ እኮ ነግዬ ደህና ነሽ? እንዴት ናችሁ? ደህና ናችሁ? መድረሻ ደስ ያላችሁ ሁላችሁም አብሩ። ስሙኝ እናንተ እኔ ጨርሱኝ። ብዙ አልቆይም ልወርድ ነው። ለምን የምትታነቁም ካላችሁ ታነቁ። ምንም ማድረግ አንችልም። ስለዚህ ቡና እየፈላ ነው። አትሂጂ። ቲቲና ደግሞ ማለት ቼ ከአንቺ ጎን ያለሽው ደንግጫለሁ። ምን ሆናችሁ ነው የምደናግጥ? ወደ ስጀመር መልሶ ፍራንክ እንደማረጋት አውቄያለሁ። መጨረሻ ላይ ነው ያደነገጸኝ እንጂ እኔ መጀመሪያ ነገ ደግሞ ብሩኬ ነው። ብሩኬና የሆነ ሰው ካሜራማን እና ብሩኬ ነው። ነገ ታያላችሁ። እሙሽዬና ሃይሚን ጉድ ነው የሚያረጋቸው። ታያላችሁ ነገ ማለት ነው። ካሜራማን ሳይሆን ስሙኝ ሀያት ምን አለች ሲወዱኝ እሙሽና ብሩክ ተመካክሮ ነው ሃይሜ ፕራንክ ማረጓት። ጠብቁ። ወይኔ የኔ እናት አልቅሳለች ደግሞ አትችልም። ካልሆነ ማለት ነው እሙሽዬና ብሩክ ተመካክሮ ሃይሜን ፕራንክ ያረጓታል። በነገራችን ላይ ሃይሜ እንትን ፕራንክ ስታርግ ምን ይመስለኝ ፕራንክ ተደረግኩ አትወድም ቆንጆ ታልቅሳለች። ሰው ፍራንክ ሲያደርግ ማለት ነው የሆነ አለ አይደል? የሆነ ታሳዝናለች፣ ግን እሷ ሲሰራ ምንም አይመስላትም። አንቆ ቢሞት ራሱ ዛኔ አይሰማል ስትገባ ማለት ነው ትላለች። እኔ ያሳቀኝ ፓርት ማለት ነው ምሽት ስትገባ ብሩኬ ደግሞ ጸጉሩ ላይ የነፋው ነገር በጣም አሳቀ እና ምንድነው ያ ምንድነው እሱ ሽቶ ኮነ ሄዶ ማለት ነው ያለ ፍላጎቱ ዳንግቶ ሲይዝ እኔ ራሴ ወደ በሎ ይሄን መስል መጥቼ ነው አለ እንጂ ወይኔ እንዴት ወይኔ ወላ እንደዚህ እናትንማ እኮ እንደዚህ አይነት የሚሰራ ሰው እኮ አለ። ሰው አያይም ብሎ ማለት ነው ቤተሰብ ውስጥ እያለ ማለት ነው ቤት ውስጥ እያለ እንደዚህ የሚሰራው ሰው አለ እኮ። ብዙ ነገር አለ። ጌታን ሃይሚ እኮ የሚሰራው ነገር አንድ ነገር አይጣልም። ትምህርት አለው። አዎ መጨረሻ ላይ እኮ አስተላልፋለች። እዚህ የወረደ እንትን ነገር ቢሆን ግን እንደዚህ የሚያደርጉ ልጆች አሉ። አይለቀቅም ስላት እኮ እንደ ምንድን ነው እኮ ተመካክረን ነው ከሙሼ ጋር ነው ምንድን ነው አለች። ደነገጠች፣ ወላሂ ደንግጣለች። አችልም እኮ አችልም አንጀት አበላ እሱ ካኮረፈ እኮ አችልም ሆዴ ፈላች። ልንገራችሁ እንትን ምን እንዳለች ለሻንጉሊቱ ምንድን ነው ያለችው? ሙሼ ሰምታችኋል? ምን አደረግልሻል ስትይ የቡቡ ስጦታ ነው እኮ ነው ያለችው። ሙሼ ምን አለቻት? ሙሼ እኮ የሆነ ነገር ነበረ። እኔም እንዳንቺ አማርኛ አልዝማሬ ጥሩ አይደለም፣ ቆንጆ አይደለም ነው ሲያስፈራ፣ ወይ ሲያስፈራ አለቻት። ምን አደረግልሻል? ያስፈራል ነው ስትላ ነው እንትን ሃይሜ ሳቀች።
ኧረ እናንተ አካውንቴ ማለት ነው። በእናታችሁ እዚህ ያላችሁ 20 ሰው አላችሁ፣ ሸር አድርጉልኝ። አይንቀሳቀስም። ዶሮ 4000 5000 የምታይ አካውንት ይሳናል። አንቺ ምን ሰርተሽ ነው? ምን ሰርተሽ ነው የሚንቀሳቀሰው? አመዳም ወላሂ አይንቀሳቀስም። እኔም ነው እናንተ የኔን እንትን አድርጉ። ዋርኒንግ ሰጥቷል የኔ ቤት የኔ ጨር እኔ ስለ እሷ አታውሩኝ። እምባ ያቀርመኛል። ወላሂ ስነሳብኝ እምባ ያቀርም አልችልም። ስለማን ነው? ስለማልችል ሌላ ብታወሩ ይሻላችኋል። አዛሉ ነው። አይ ፎቶ አታርጊ አንቺ። ለምን ታረገች? ሰው ፎቶ ሲታረጊ እኮ ትዝ ይላል አለ አይደል? ሰው ማስታወስ ምንም አይተናል። ዘፈኑን ራሱ የሱ ገና በዚህ ወር ስለሞተ ማለት ነው። እስከ ወሩ እስከሚያልፍ ምን የሐዘን ሐዘን ነው አልፏል። የኔ አባት ግን እኮ እንደዚህ ስናደርግ እኮ ልጆቹ እና ምስቱ ትሰቃይ። ግን ልጆች አለ አይደል? ለሱ ስንት ልጅ ነው ያለው? 2 ነው 1 ነው ያለው? 3 ምን እንደሚመሳሰለው ቆንጆዬ ቆንጆ ናቸው። ምን እንደሚመስሉ ብታይ። እሷ ራሱ ቆንጆዬ አይደል እንዴ? እሱ እኮ ቆንጆዬ ነው። ሲያምሩ ብታይ ልጆቹ ሞዴል ነው የሚመስለው። ወይኔ የዛኔ እኔ እንዴት እንዳለቀስኩ። የዛኔ እኔ ትንሽዬ ነኝ ግን አውቃለሁ። በጣም ነው ያለቀስኩት። ምን ይደረጋል? ፈጣሪ ያለ ነው የሚሆነው። ፈጣሪ ያለ ካላለም ምን ማረጋች? ነፍሱን ይማረው። እንግዲህ ምን ይደረጋል? ልጆቹ ልጆች ካለ አልሞተም እኮ አሉ እኮ ልጆች እኮ ካሉ እንዴ ወላሂ እኔ ምስቱን በጣም ነው የማደንቃት። አሁን እኮ ሌላ ሰው ቢሆን እኮ ያገባ ነበር። እሷ አላገባችም። ልጆቿን እቅፍ አድርጋ ተቀምጣለች። እናቴ ጀግና ናት። ልንገርሽ አሁን ባል ሲሞት ሌላ ባል የሚያገቡ ምን አይነት ሴቶች ነው ካልሽ ማለት ነው መጀመሪያም ባል እያለም አለ አይደለም ዝም ብሎ ፍላጎታቸው ግማሽ የሆነ ሰዎች ናቸው። ታውቂያለሽ? እውነተኛ አፍቃሪ ደግሞ ባል ከሞተ ልጆች ነው የሚያሳድገው እንጂ ሌላ ባል አገባ። ሚስቱ አብሮ ነው ያደጉት ይመስለኛል። አብሮ ነው ያደጉ። ትምህርት ራሱ አብረን ነው አለች የተማርነው። በጣም ነው ያለቀሰችው። ዶክተር ራሱ በቃ ኪያዬ ነው ኪያ ይለኛል አለች። ኪያዬ በጣም ነው የምታሳዝነው ስትሰማ ስታወራ ማለት ነው። ምን ያደርጋሉ? 3 ልጆች ከሆነ 3 ልጆች ይበቃዋታል። ሌላ ምንድን ነው? ለምን ታገባለች? ራሱ ጎበዝ ነች፣ ጀግና ነች። እንደዛ አይነት ሴት ልጅ ጀግና ነች። አንዷ 15 ዓመት አጥቶ ነው አንዷ